ሰላም ጤና ይስጥልን ውድ የተከበራችሁ አደይ ቀጣይ ክፍል። አደይ ሳታመልጥ አትቀርም። ዴቭ ጋር ደርሳለች። ወደ ነበረችበት ቦታ ተመልሳለች። ይገርማል አባቷ ጭካኔ ግን። እሺ ብሎ ሲያበቃ ዴቭም ተስፋ ሙሉ ከሆነ በኋላ አደይ ቤተሰቦች ተቀብሎኛል፣ አባቴም እሺ ብሎኛል፣ የበፊቱንም ረሱ ታርቆኛል ብላ ሀገር ሰላም ነው ብላ ስትሄድ ሌላ ድግስ ደግሰው ነው የጠበቀዋት። በጣም ይገርማል። ካለ ፍላጎቷ ካለሷ ፍላጎት እነሱ የሚወዱትና እነሱ የሚያከብሩትን ሰው ሊድሯት። ነገር ግን ፈጣሪ ያገዛትና አደይ እንደምንም ብዙ ጊዜ ከታሰረች በኋላ ጫካም ካስቀመጧት በኋላ ፈጣሪ ረዳትና አመለጠቻቸው። ወደ ከተማም ተመልሳለች። በሰላምም ገብታለች። ዴቭ ወደ ገጠር ሊያመራ ነበር። ለትንሽ አደይ ደረሰች። ከዶክተሩ ጋር ተገናኝታ ዶክተሩና ዴቭ መንገድ ላይ ተገናኝቶ ትርፍ ቃ ከተነጋገሩ በኋላ እሱም ግራ ገብቶት አደይ ምን ሆና ይሁን፣ ለምን ድምጿን አጠፋች፣ ስልኳን አታነሳም እያለ ግራ ሲገባ ዶክተሩም ያው አደይን ወዷታል ሲመስለኝ መጨረሻ ላይ አደይ ዶክተር የምታገባ ይመስለኛል። ምክንያቱም የአደይ እናት ዴቭን አልወደደችም ሳይሆን ሁለቱ ልጆቼ እንዴት አንድ ሰውን ይወዳሉ በማለት ነው። ምናልባት ወደፊት ነገሮች ይስተካከሉ ይሆናል፣ አይታወቅም። አደይ ደግሞ ብትሞት ያለ እናቷ ፍቃድ ትዳር ይዛ አትቀመጥም፣ አትገባም። አደይ ከክፍለ ሀገርም እንደዛ ችግር በችግር ሆና መታ ወደዚህ ስትመለስ ለሊ የምትወዳት ጓደኛዋ ታማለች። መታመሟን ስትሰማ በጣም ደንግጣለች። ዶክተሩ ነግሯታል። አደራ ሰጥቼ ነበር እርኩ ምን ሆና ነው በማለት በጣም ደንግጣለች። እሱም የሆነን አስረድቷታል። ምናልባት ለሊ አደይን ካገኘቻት ታውቃት ይሆን? ነገር ግን አሁንም ለሊ ሌላ ሰው እጅ ሳትገባ አትቀርም። ምክንያቱም አሹም ባቡሬ እኔ ጠብቃታለሁ አመጣታለሁ በማለት አሹ ወደ ቤት ተመልሰዋል። ከነ አደይ ከነ ፍቅር ቤት ወጣ ትምህርት ቤት ሄዳለሁ በማለት ስትወጣ አሹ ተከትሏት ነበር። ነገር ግን ባቡሬ መንገድ ላይ አግኝተው እኔ አመጣታለሁ አንተ ተመለስ ብለው መልሶታል። ባቡሬ ግን ለሊ ዞር ብላ ጠፍታበታለች። እሱም ዞር ብሎ ሳይፈልጋት ወደፊት ሸምጥጧል። ለሊ ግን የቤዛ ወንድም አግኝቷታል። ስለዚህ ለሊን ይዟት የሆነ ቦታ ይወስዳት ይመስለኛል፣ ወይ ደብቃት ይሆናል። ምናልባት ገጀራ ታስሮ ስላለ ሌላ ሰው ማያቅ ከሆነ ወይ ልታመልጠው ትችላለች፣ ወይንም ደግሞ ወደ ሌላ ቦታ ሊወስዳት ይችላል። ፈራውላት አደይ ሳታገኛት እንዲሁም ደግሞ ወደ ራሷ ሳትመለስ ለሊን የሆነ ነገር እንዳረጓት። አታሳዝንም? ግን ለሊ አባቴ የታለች እያለች አባቷን ጠይቃለች። አባቷ በህይወት የለም። በጣም ይገርማል። ይሄ ሁሉ የቤዛ ስራ ነው። ቤዛ ግን መቼውን የምትያዘው መቼውን ስራዋ የሚጋለጥባት? አይ ቤዛ አይለኛ ሚና እየተጫወተች ነው። ጎበዝ ናት። ግን ለማንኛውም ዶክተሩም ሲጨነቅ አደይ ተመልሳ መታለች። ግን ለሊና ለማግኘቷ ትንሽ ምናልባት ወደ ቤት ከተመለሰች ለሊ ወይ ደግሞ ሌላ ሰው እነ ዳይመንድ ምናምን ካገኙ ከቤዛ እጅ ነጥቋት ለሊን ሊመልሷት ይችላል። ከዛ ውጪ ግን ለሊን ምናልባት ወደ ሌላ ቦታ እንዳይወስዳት ብዬ ፈራው። የባቡሬ ጓደኛ ገጀራው እናቱን በምን ምክንያት ይሆን የጠላት? ምናልባት እኮ ችግሯ ስላላወቀላት ይሆናል። እናትየው ምን ሆና እንደራቀችው ለምንስ እንደጨከነችበት ምስጢሩን ሳይገባውና ሳያቅ ነው። ወዶ አይደለም። የባቡሬ እናት ለመጠየቅ ፈልጋ ነበር፣ ግን አልነግርሽም ብሏታል። እውነት
እናት በልጅ ላይ አትጨክንም። የፈለገ ነገር ቢሆን ችግር ቢያጋጥማት ነው እንጂ። የባቡሬ እናትም እንደዛ ነበረች። እድሜ ለሊ ናት ወደ ራሷ እንድትመለስ ልጇንም እንድታስታውስ ከልጇ ጋርም እንድትታረቅና ወደ ራሷ እንድትመለስ ያደረገቻት። ያ መልካምነቱ ሁሉ የዛሬ ላይ ለሊን ያግዛታል ብዬ አስባለሁ። ለሊ ወደ ራሷ መመለስ አለባት። እንደዚሁ መቀጠል ወይም ደግሞ እንደዚህ መቅረት የለባትም። የአክስቷ እጅም ባትገባ መልካም ነው። ምክንያቱም በዚህ ህመም ላይ ለሊ ምንም ማታውቁ ስለሌለ ወስዳ ልታስፈርማት ትችላለች። ብዙ ነገር ልታደርጋት ትችላለች። ለሊ በደንብ ሊጠብቋት ይገባል። ግን እሷ ሮጣ ወታ ከቤት ስትወጣ ተከትሏት መውጣት አለባቸው። ፈጣሪ ይሁናት። ቀጣይ ለሊ የቤዛ ወንድ የት ያደርጋት ይሁን ወይስ ወደ ቤት ትመለሳለች? ውድ ቤተሰቦቼ ተወደዳችሁ ላይክ አድርጉ። መልካም ቆይታ ይሁንላችሁ።